ቃላት እየረሳን ተቸግረናል ለምትሉኝ ሰዎች ብዙ አሉ። ከዚህ በፊት የተወሰኑ ቴክኒኮች ነግሬያችሁ ነበር። ዛሬ ደግሞ የምነግራችሁ የሚጠቅማችሁ ከነዛን ቴክኒኮች በተጨማሪ ደግሞ አፕስ ወይም ደግሞ የስልክ አፖች ተጠቅማችሁ ወይም መተግበሪያዎች ተጠቅማችሁ የበለጠ ደግሞ ለማስታወስና እንግሊዝኛችሁን ለማሻሻል የሚጠቅማችሁ በጣም ጠቃሚ የእንግሊዝኛ መማሪያ አፕስ እና የቃላት ማስታወሻ አፕስ ብለን እንጥራቸው። በዛሬ ቪዲዮ እነዚህን እነግራችኋለሁ። Hello beautiful people. My name is Nabil and you gotta speak to reach. እንደገለጽኩላችሁ የምነግራችሁ ዛሬ ውስን አሉ። በእርግጥ በክፍያ የሚሰሩ እንግዲህ አቅም ካለው አንድ ሰው በጣም ምርጥ ናቸው ብዬ የማስባቸው የዓመታዊም የወርሃዊም ክፍያ ያላቸው አፕሊኬሽኖች አሉ። በተጨማሪ ደግሞ ፍሪ የሚባሉ ወይም በነፃ ያሉ ደግሞ አፕሊኬሽኖች አሉ። ሁለቱንም አንዳንድ ጥቅምም አላቸው ጉዳትም አላቸው። ጥቅማቸው ምንድነው ጉዳታቸው ምንድነው የሚለውን በደንብ አብራራላችኋለሁ። ስለዚህ መጀመሪያው በፔድ የሆኑ ወይም ደግሞ በክፍያ የምትጠቀሟቸው አፖች እንመለከታለን። የመጀመሪያው እኔ ቢከፈልባቸው ይጠቅማሉ ብዬ የማስባቸው አፖች ናቸው የምነግራችሁ አሁን እዚህ ጋር። አሁንም እነሱ ግን ፕሮስ ኤንድ ኮንስ አላቸው ወይም ደግሞ አድቫንቴጅ እና ዲስአድቫንቴጅ አላቸው። ጥሩ ጎን አላቸው፣ መጥፎ ጎን አላቸው። የመጀመሪያው ፍሉዌንት ዩ ይባላል። ፍሉዌንት ዩ እሱን አፕ ቀጥታ አፕ ሊሆን ይችላል፣ ቀጥታ ደግሞ በኮምፒውተር ዴስክቶፕ መጠቀም ትችላላችሁ። በማንኛውም ሁኔታ ይህንን ማግኘት ትችላላችሁ፣ ይህን አፕ ማግኘት ትችላላችሁ። ምንድነው የሚሰጣችሁ መሰላችሁ? ይሄ እንግሊዝኛው በኮንቴክስት ነው የሚያስተምራችሁ። አፕሊኬሽኑ በኮንቴክስት ማለት ሁኔታን አማክሎ ያስተምራል። በተጨማሪ ደግሞ ያው አንዳንድ የዩቲዩብ ቪዲዮዎችን የኔትፍሊክስ ክሊፖችን ያካትታል በቪዲዮዎች ላይ ማለት ነውና ኢንተራክቲቭ ሰብታይትልም አለው። ማለት ሰብታይትሎቹ እንዳይረሳ ሐሳቡ እንዳይረሳ በሰብታይትል የተደገፈ ከዩቲዩብ እንዳልኳችሁ ከኔትፍሊክስ ብዙ ቪዲዮዎችን ኢንተራክቲቭ የሆኑ የሚያሳያችሁ አፕሊኬሽን ነው ወይም ደግሞ ዌብሳይት ነው። ሁለቱን እንዳልኳችሁ ዌብሳይትን ልታገኙት ትችላላችሁ፣ በአፕሊኬሽን መልክ ልታገኙት ትችላላችሁ። ጥቅሞቹ ምንድናቸው በዚሁ ልንገራችሁና ከዛን ጉዳቶች ወይም ደግሞ መጥፎ ጎኑ ምንድነው የሚለውን ደግሞ ልንገራችሁ። የመጀመሪያው ሪል ቪዲዮስ ዊዝ ሰብታይትልስ ወይም ደግሞ ትክክለኛው ቪዲዮዎች በእውነትም በሪል ላይፍ የተፈጠሩ ከዩቲዩብ እንዳልኳችሁ ወይም ደግሞ ከኔትፍሊክስ የሚያሳያችሁ ሆኖ በምትማሩበት ወቅት ከምትማሩት ሁኔታ ጋር በዛው የሚገናኙ ነገሮች ነው የሚያሳያችሁ። ከዛን በተለይ ፎር ሊስኒንግ እና ለቮካቡላሪ በጣም ጠቃሚ ነው። ለማዳመጥ ችሎታችሁን ማሻሻል የምትፈልጉ ከሆነ እና ቃላቶችን ማከማቸት የምትፈልጉ ከሆነ ይሄንን በደንብ ይጠቅማችኋል። ይሄ ጥቅሙ ነው። ጉዳቱ ደግሞ ፕራይሲ ነው ወይም ደግሞ ውድ ነው። እንግዲህ አሁን በወር አይ ቲንክ ወደ $29 እንደዚህ $29 ነው በወር የሚከፈለው which is to be honest expensive። ይሄን ነው አንድ። ሁለተኛው ደግሞ ለግራመር ይሄን ያህል የሚጠቅም አይደለም። ሞር ወደ ሊስኒንግ እና ወደ ቮካቡላሪ ነው ፎከስ የሚያደርገው። ሌላም ብዙ አስፔክቶች አይነካም፣ አይዳስስም። ስለዚህ ይሄ እንደ መጥፎ ጎኑ ብዬ ማስበው እሱን ነው። ይሄ መጀመሪያ ነው የፔይድ የሆነ አፕሊኬሽን ማለት ነው። ሌላኛው ሞዘሊንጓ ስሙ ራሱ ከባድ ነው። ሞዘሊንጓ ኦኬ፣ ይሄ ረዘም ይላል ስሙ። ዞሮ ይሄንንም ጥቅሙ ምንድነው? በተለይ ከቤዝድ ኦን ሳይንስ ከሳይንስ ጋር በተገናኘው ቤዝድ ኦን ፕራክቲካል ሳይንስ ማለት ነው። ቃላቶችን በደንብ የሚጠቅሟችሁ ቃላቶችን የሚያስተምራችሁ አፕሊኬሽን ነው። በተለይ ለእናንተ አይምሮ ከዚህ ፊት ቴክኒክ ነገራችሁ ነበር ታስታውሱ እንደሆነ የስፔስድ ሬፒቲሽን የሚለውን ወይም ደግሞ በየጊዜው በመሃል የማስታወስ አፕሊኬሽኑ ራሱ ልክ ስትከፍቱት ከዚህ ፊት የተማራችሁት ቃል በመሃል አይምሮአችሁ እንዳይረሳ በመሃል ጣል ያደርግላችኋል እንዲያስታውሳችሁ ማለት ነው። ይሄ ጥሩ ጎኑ አለው። በደንብ ለቃላት ማስታወሻ በደንብ ይጠቅማል ብዬ አስባለሁ። ከዛን አሁን ወደ ጥቅሙ ጥሩ ጎኑና መጥፎ ጎኑን ልንገራችሁ። ጥሩ ጎኑ በደንብ በቂ የሆነ የእንግሊዝኛ ቃላት ያከማቻል አለው። በደንብ ጠቃሚ የሆኑ ቃላት ማለት ነው። ከዛን ፕራክቲካል ዳያሎግስ አሉ፣ ማለትም ንግግሮች ማለት ነው። ፕራክቲካል የምታደርጓቸው እናንተም የፕራክቲስ እያረጋችሁ እንደ ዳያሎግ ብላችሁ የምታዳምጡት እናንተንም ፕራክቲስ የምታረጓቸው ዳያሎግ አሉ። ስለዚህ ይሄንን እንደ ጥሩ ጎኑ የሚታይ ነገር ነው። መጥፎ ጎኑ ደግሞ እዚህ ጋር outdated ዲዛይን ወይም ደግሞ ዲዛይኑ ትንሽ ወደ ኋላ ቀር የሆነ ዲዛይን ነው እና ቶታሊ ቢጊነርስ ለሆኑ ሰዎች የሚሆን አይደለም። ማለት ገና ብሎ የሚጀምሩ ሰዎች የሚሆን አይነት አፕሊኬሽን ወይም ደግሞ ዌብሳይት አይደለም። በተጨማሪም ደግሞ ዋጋው በእርግጥ እንደመጀመሪያው አይደለም።
ውድ አይደለም። ኦልሞስት $5 ማለት ነው በወር። ከዛኛው አንፃር ጋር ሲታይ ምንም ይሄን ያክል አይገናኝም። ያኛው 29 ኦልሞስት 30 ይሄኛው ደግሞ 5 በወር ማለት ነው። ግን ስቲል አሁንም ከሚሰጠው ነገር አንፃር ጀስት ፌር አይደለም። ስለዚህ ይሄኛው አንዱ ነው። ከዛን ሶስተኛው አሁን በክፍያ የምትጠቀሙት አፕሊኬሽን vocabulary.com ይባላል። vocabulary.com ይሄ በዌብሳይት ደረጃ የምታገኙት ነው። ሞር ከዛ ይበለጠ ታገኛላችሁ። ይሄ more for students and professionals ለተማሪዎችና በሙያ ማለት ሙያዊ ትምህርት የሚፈልጉ ሰዎች ለምሳሌ አካውንታንትስ ወይም ደግሞ ሜዲካል ዶክተርስ ወይም ደግሞ ሌላ ሙያ የተለያዩ ሙያዎች ላይ ያሉ ሰዎች ይሄንን ይጠቅማቸዋል። በደንብ ብዙ ከሳይንስ ጋር ወይም ደግሞ ከሙያ ጋር የተገናኙ ቃላቶች ያዘለ አይነት አፕ ነው እና breaks down complex words በተለይ ከባድ የሆኑ የሚባሉ ቃላቶች አንዴ በተንተን አድርጎ በቀላል መልኩ አንድ ሰው እንዲረዳ የሚያደርግ አፕሊኬሽን ነው። ጥቅሙ ምንድነው? የጥሩ ጎኑ ማለት ነው። መጥፎ ጎኑ ደግሞ ምንድነው? ስማርት ለርኒንግ ሲስተም ይጠቀማል ወይም ደግሞ የመማሪያ ሲስተም ትንሽ ፈጠን ያለ ቶሎ ሰው እንዲማር የሚያደርግ ሲስተም ዘርግቶለታል። ሌላኛው ሞር ከአካዳሚክ ወይም ደግሞ ከትምህርታዊ ይዘት ጋር ያለው ሐሳብ ስለያዘ ነው። ብዙ በተለይ አሁን ብዙ ስፔሲፊክ ላይ ይሄ ስፔሻላይዝ የሆኑ አፕሊኬሽኖች ሁሉም ነገር ይነካካሉ። ይሄኛው ግን ሞር ወደ ትምህርት ነክ ተማሪዎችም አሊያም ደግሞ ፕሮፌሽናል ላይ ያሉ ሰዎችን ማተኮሩ እንደ ጥሩ ጎን ይታያል። ወደ መጥፎ ጎኑ ግን ስንወስደው ወይም ደግሞ እንትን ፌር ያልሆነው ነገር ምንድነው? ኖ ስፒኪንግ ፕራክቲስ ወይም ደግሞ ስፒኪንግ እንደዚህ ፕራክቲስ ለማድረግ የምትችሉበት ፊቸር የለውም አፕሊኬሽን ውስጥ። ይሄ አንዱ ነው። እናም አዝናኝ እንዲሆን እንደ ጌም ነገር አይነት ነገር የለውም። ሰው እንደዚህ አትራክቲቭ የሚያደርግ ሰው በተለይ እኛ አእምሯችን አሁን ደግሞ የሚያዝናናም የሚያስተምርም ነገር እንፈልጋለን በባህሪያችን በአሁኑ ወቅት የምንፈልገው ማለት ነው። ስለዚህ ይህን ነገር አያካተተም። ከዋጋ አንፃር ኦልሞስት 2.99 በአሁኑ ሰዓት ነው የምነግራችሁ። እንግዲህ ሌላ ጊዜ የነገር ሊለዋወጥ ይችላል። ቶታሊ ፍሪ ሊያደርጉት ይችላል። 2.99 ወይም ደግሞ $3 በወር ማለት ነው የሚከፈለው። somehow ደህና ነው፣ ግን ስቲል አንዳንድ ነገሮችን ፕራክቲስ ማድረግ የማይችሏቸው ነገሮች ስላሉ እነሱን ድሮባክ ናቸው ወይም ደግሞ ወደኋላ የሚወጡት ነገሮች ናቸው። ሌላው የመጨረሻው በዚህ ፔድ የሚባሉ አፕሊኬሽኖች ቤብል ይባላል። ቤብል እዚህ ጋር more of ልክ እንደ ክላስሩም ብላችሁ አስቡት። ክላስሩም ውስጥ እንደሆናችሁ ብላችሁ አስቡት። ጨዋታው ማለት ነው። ምን ያደርጋል? ቮካብስ አለው ወይም ደግሞ ቃላቶች አሉ፣ ግራመር አለው፣ በተጨማሪ ደግሞ ኮንቨርሴሽንስም አለው። ስለዚህ ሶስቱም ያካትታል። ቃላቶቹን ትማሩበታላችሁ፣ ግራመርም ትማሩበታላችሁ፣ በተጨማሪ ደግሞ ኮንቨርሴሽን ወይም ደግሞ ፕራክቲስ ለማድረግ ንግግር ፕራክቲስ ለማድረግ የሚጠቅም አፕ ነው። ጥቅሙ ምንድነው? የጥሩ ጎኑ ማለት ነው structured lessons ወይም ደግሞ በስነ ስርዓት ኦርጋናይዝድ የሆነ ልክ እናንተንም ሌቭላችሁ የት እንደሆነ ዳው መጀመሪያ ላይ የተወሰነ ነገሮች ስለሚጠይቃችሁ ሌቭላችሁን ካወቀ በኋላ ለናንተ በሚሆን መልኩ ስትራክቸርድ ሌሰን አለው ወይም ደግሞ የተዘጋጁ ሌሰኖች ይኖራሉ። ከዛን ከካልቸራል ደግሞ ከካልቸራል ኮንቴክስት ደግሞ ካልቸራል ነገሮች ይነካል። ለምሳሌ የቻይና ኮንቴክስት ቻይና ካልቸር ሊሆን ይችላል። ሌላም ሀገራቱን ካልቸራቸውንም አዋህዶ ነው አንድ ነገር የሚያስተምራችሁ ማለት ነው። ከነዛ ሰዎች ጋር ከካልቸር ጋር እንዳትጋጩ ማለት ወይም ደግሞ ስታወሩ ካልቸራቸውን ጠብቃቸው እንድታወሩ ማለት ነው። ሰው ይሄንን ነው ጥሩ ጎኑ ማለት ነው። መጥፎ ጎኑ ግን ትንሽ እንዳልኳችሁ ቮካብላሪ ቢያካትትም ፎከሱ ሞር ቮካብላሪ አይደለም ወይም ደግሞ ቃላት ላይ አይደለም። አብዛኛው የሚያተኩረው ወደ ግራመር እና ወደ ኮንቨርሴሽን ነው እና ስሎወር ፔስ ቶሎ የማድረግ የስማርት ለርኒንግ ሲስተም እየተጠቀመ አይደለም። ስለዚህ ቀስ ብላችሁ የምትማሩት ነገር ስለሆነ አንዳንድ ሰዎች ስሎች የሆኑ ሰዎች ቶሎ ድሮፕ ሊያደርጉ ይችላሉ። ከዋጋ አንፃር ወደ 13.9 ወይም ደግሞ ወደ $14 ማለት ነው በወር የሚያስከፍል አፕሊኬሽን ነው። አሁን እዚህ ጋር ስለ ፔድ የሚባለው ደግሞ በክፍያ መልኩ ከፍለን የምታገኟቸው አፕሊኬሽኖች ናቸው። አሁን ወደ ምርጡ የሚባሉት በነፃ መልኩ የምትጠቀሟቸው አፕሊኬሽኖች ልንገራችሁ። የመጀመሪያው አንኪ የሚባል በጣም ወደው አፕሊኬሽን ነው። አንኪ is really free እና በጣም ኢዚ ነው። ግን ፍሪ የሆነው ለአይኦኤስ አይደለም። ይሄ ነው ትንሽ እንትን የሚያደርገው። ግን ከዛ ውጪ ለአንድሮይድ ዴስክቶፕ የምትጠቀሙ ከሆነ በደንብ ይጠቅማችኋል። ስለዚህ ይሄ በደንብ በተለይ በቋንቋ ዘርፍ ላይ ያሉ ሰዎች በደንብ ሪኮሜንድ የሚያደርጉት አፕሊኬሽን ነው። እኔም ሪኮሜንድ አደርጋችኋለሁ። በጣም ምርጥ ነው፣ ፍሪ ነው። ለአንድሮይድም ለዴስክቶፕ እንዳልኳችሁ በጣም የአንድሮይድ ስልኮች ኢትዮጵያ ውስጥ በአብዛኛው አንድሮይድ ስልኮች አሉ። በእርግጥ ውጭ ሀገራት ትንሽ አይኦኤስ ወይም ደግሞ የአይፎን ስልኮች አሉ። እዛ ላይ ሲሄድ ግን ትንሽ ወደ ፔመንት ይወዛችኋል። ግን ይሄ በዚህ መልኩ መጠቀም ትችላላችሁ። በጣም ወሳኝ ነው። ምን ያደርጋል መሰላችሁ?
ሾካ ማን ነው ፍላሽ ካርድስ ይጠቀማል። ፍላሽ ካርድ ማለት ለማስታወስ የምንጠቀማቸው ፍላሽ ካርዶች አሉ። እነዚህ ፍላሽ ካርዶች ልክ እንደ ጨዋታ ነው የሚያደርጉ ዞሮ እና በየጊዜው ደግሞ እንዳልኳችሁ እንዳትረሱ የስፔስድ ሬፒቲሽን የሚለውን ቴክኒክ ያካትታል ሲስተም ውስጥ ማለት ነው። በየጊዜው እንዳትረሱ ለምሳሌ ዛሬ ከነገ ወዲያ ምናምን እያለ ላስታወሰ ቃሉ እንዳትረሱት በተለያዩ ጌሚፋይድ በሆነ መልኩ በፍላሽ ካርድ ተደግፎ ቃሉ እንዳትረሱት ይደግፋቸዋል። ስለዚህ በጣም ጠቃሚ አፕሊኬሽኑ ብትጠቀሙት ይመከራል። ፕሮስ ወይምና ኮንስ ወይም ደግሞ ጥቅሙንና ወይም ጥሩ ጎኑንና መጥፎ ጎኑን መጀመሪያው ፓወርፉል ሜሞሪ ቴክኒክ ለማስታወስ በደንብ ጠንካራ የሆነ ሲስተም ተዘርግቷል። አንድ ሰው ያን ቃል እንዳይረሳ የተጠቀሙት ሲስተም በጣም ምርጥ ነው። ለመርሳትም እንዳትቸገሩ። ሌላኛው ሂውጅ ፍሪ ዴክስ ወይም ደግሞ ከናንተ ጋር የሚዋሃድ በተለይ ከቃድ ማለት እናንተን ያላችሁበት ሌቭል ወይም ደግሞ ሴክሽን የመረጣችሁት ሴክሽን ነው ይችላል። አሁን ስትገቡ ብትመርጡት ነገር አለ። ስለዚህ እዚህ ጉዳይ ላይ ስጠኝ መረጃዎች ወይም ደግሞ ለምሳሌ ስለ ሳይንስ፣ ስለ ስፖርት፣ ስለ ምናምን ብትጠይቁ ከነዛ ነገሮች ጋር የሚገናኙ ነገሮች ነው የሚሰጣችሁ። አንዴ ከነካችሁ በቃ እናንተን ሬፈረንስ ወይም ደግሞ እናንተን ፕሬፈረንስ ተረድቶ በዛ መሰረት ይስጣችኋል ማለት ነው። ይሄ እንደ ጥሩ ጎን ይታያል። መጥፎ ጎን እንዳልኳችሁ ግን ኮንፊውዚንግ ዩአይ ወይም ደግሞ የዩዘር ኢንተርፌስ የሚባል ነገር አለ። ዩዘር ፍሬንድሊ አይደለም ማለት ነው። ትንሽ ኮምፕሌክስ ነው፣ በደንብ መረዳት አለባችሁ ማለት ነው። ስለዚህ እሱን አንዱ እንደ መጥፎ ጎን ብሎ ይታያል። ሌላው ደግሞ ፔይድ ለአይፎን ፔይድ መሆኑን ትንሽ ወደኋላ የሚጎትተው ነገር አይፎን ያላቸው ሰዎች በዚህ ላይ ይቸገራሉ ማለት ነው። የግድ አንድሮይድ ስልክ መያዝ አለባችሁ ማለት ነው። ይሄ የመጀመሪያው ፍሪ አንክ የሚለው። ሁለተኛው ኩዊዝሌት ይባላል። ኩዊዝሌት ሁለት ነገሮችን ነው የሚያደርገው። ፍላሽ ካርድስ ይሰጣል፣ በተጨማሪ ደግሞ ጌምስ ይሰጣል። ስለዚህ ፍላሽ ካርድስ እና ጌሞች አንድ ላይ አዋህዶ ልክ እንደ አዲክቲቭ ካይንድ ኦፍ ለርኒንግ ይሰጣል። በቃ አንድ ሰው በቃ አፕሊኬሽኑ በየጊዜው እንዲከፍተውና እንዲጫወት እንደ ጨዋታ ብሎ እንዲያስበው ነው። አምዚ እንዳልኳችሁ ብዙ ሰዎች ለጌም አዲክቲቭ የሆኑ ሰዎች ጨዋታም ዛሬ ካልተጫወቱ ነገ ይጫወታሉ። ይህንን ነገር አሰልች እንዳይሆን ይህንን የጨዋታ አይነት መልኩ አዝሎ ነው የመጣው አፕሊኬሽኑ። በጣም በተለይ ስልካቸው ላይ በደንብ መጫወት የምትፈልጉ ሰዎች በደንብ ይጠቅማቸዋል። ከጨዋታም ከትምህርትም አንድ ላይ የምታገኙበት ማለት ነው። ስለዚህ ቃላቶችን ለማስታወስም በደንብ ያደርጋቸዋል፣ ያግዛቸዋል። ለምን ፈን በሆነ መልኩ ነው የሚያስተምራችሁ የሚያስታውሳችሁ። ጥሩ ጎኑ መጥፎ ጎኑ ምንድነው? ኢዚ ቱ ዩዝ ጥሩ ጎኑ ማለት ነው። ለመጠቀም በጣም ቀላል ነው፣ ሲምፕል ነው። እንደዛኛው አይደለም፣ እንደ አንኪ አይደለም። ከዛን ኮሚኒቲ ዴክስ አለ ደግሞ በተለይ ከማህበረሰብ ያቀላቅላችኋል። በእናንተ ዘርፍ ላይ ያሉ ሰዎች ከዛ ጋር የሚማሩ ሰዎች ያው ሞር ሊንክ እንዲኖራችሁ ይረዳችኋል ማለት ነው። ከዛን ኮንስ የሚለውን ደግሞ ወይም ደግሞ የሚጎዳው ጥሩ ጎኑ አይደለም ብለን እናስበው ሊሚትድ ትራኪንግ ማለት የእናንተን ፕሮግረስ ትራክ የማድረግ ያደረገው በቃ ያቆማችሁበት ቦታ ላይ መጥቶ አይወስዳችሁም። ድጋሚ ሊጀምሩ ትችላላችሁ በመሃል ማለት ነው። እንደ አዲስ ሊጀምሩ ትችላላችሁ። ስለዚህ ይህን ትራክ ለማድረግ ደግሞ የግድ መክፈል አለባችሁ የሚል የሆነ ትሪኪ ጨዋታ አለው። እሱን አይመከርም፣ ግን ያው እንደ መጥፎ ጎን ብሎ ይታያል። ሌላው ደግሞ ማስታወቂያ ይለቃል። ስለዚህ እሱም እንደ አንድ መጥፎ ጎን ይታያል። ሶስተኛው ሜሞራይዝ የሚላል ሜሞራይዝ አፕሊኬሽን ይሄ ቃላቶቹ ወደ ላይፍ ያደርጋቸዋል። በደንብ ህይወት ውስጥ እንድትጠቀሙት ያደርጋል። ለምንድን ነው? ከሞር ኔቲቭ ስፒከርስ ቪዲዮስ ጋር ያቀላቅላቸዋል። በቪዲዮ ደረጃ የእነዚህን ቃላት ብቻውን ጥልጥሉ ከምታዩ በቪዲዮ ደረጃ ደግሞ ድጋፍ ይሰጣቸዋል ማለት ነው። ስለዚህ ቃላቶቹን በቪዲዮ ስትመለከቱ ወይም ቪዥዋሊ ስትመለከታቸውና ቃላቶቹን ስታያቸው ለማስታወስ እንዲቀላችሁና በቀላሉ ከአእምሯችሁ እንዳይጠፉ የሚረዳ አይነት አፕሊኬሽን። ምን ጥቅም አለው? ጥቅሞቹ አንዱ ጥሩ ጎኑ እና መጥፎ ጎኑ ኔቲቭ ቪዲዮ ኮንተንት አለው። ማለትም በውጭ ሀገራት የተሰሩ ቪዲዮዎች በኔቲቭ የሚባሉት ወይም እንግሊዝኛ ተናጋሪ የሆኑ ሰዎች የተሰሩ ቪዲዮዎችን በደንብ ሼር ያደርጋቸዋል። ከዛን መማር ትችላላችሁ እና ጌሚፋይድ ነው ወይም ደግሞ ለመጫወትም እንደ ጨዋታ መልኩም ትምህርትን ጨዋታም እንዲመስል አድርጎ የፈጠሩት አፕሊኬሽን ነው። ይሄ ጥሩ ጎኑ ነው። መጥፎ ጎኑ ራንደም ወርድ ቾይስስ sometimes አንዳንድ ጊዜ ድንገት በቃ ምንም የናንተን ፕሪፈረንስ ሳይመለከት አንድ ቃል ያበጣላችሁ ይችላል፣ ከናንተ ጋር የማይገናኝ ማለት ነው። እሱን እንደ ዳውን ድሮባክ ሊታይ ይችላል። አንዳንድ ፊቸሮች ደግሞ አሉ በአፕሊኬሽን ውስጥ። እነዚህን ፊቸሮች በምንገደባቸው የሆነ በጣም ትሄዱና ከዛ በኋላ ልክ ያኛው ፊቸር ስትጠይቁ ፔመንት ሊጠይቋችሁ ይችላል። ይሄንን እንደ ድሮባክ ብሎ ይታያል። ከዛን
የመጨረሻው የፍሪ አፕሊኬሽን ማለት ነው ወርድ አፕ ይባላል። ወርድ አፕ ይሄኛው ደግሞ ሞር ኤአይ ፓወርድ ነው ወይም ደግሞ በኤአይ የተደገፈ እንትን ያለ አፕሊኬሽን ነው። በጣም እንደ ሌቭላችሁ መሰረት አድርጎ የሚሰጣቸው ቃላቶች ናቸው። ቢጊነር ከሆናችሁ A1 A2 B1 B2 C1 C2 ብሎ ልክ መጀመሪያ ላይ ስለሚገመግማችሁ ከገመገማችሁ በኋላ በእናንተ ሌቭል መሰረት የሚያስፈልጋችሁን ቃላቶች የሚነግራችሁ ስለሆነ በጣም ጠቃሚ እንትን አፕሊኬሽን ነው እና ጥሩ ጎኑ ምንድነው? ስማርት ሰጀስሽንስ ወይም ደግሞ ከእናንተ ጋር እንዳልኳችሁ በጣም ምርጥ ሐሳቦችን ቃላቶች ከእናንተ ጋር የሚስማሙና የሚገናኙ ቃላቶች ይሰጣችኋል። በተጨማሪ ሪል ዩዜጅ ወይም ደግሞ በዕለት ተዕለት ህይወታችን ሁሉ ጊዜ የምንጠቀማቸውና ሪል ላይፍ ኤግዛምፕልስ ነው የሚሰጣን ከኤግዛምፕሎች ወይም ደግሞ ከምሳሌዎች ጋር ይህን ነገር አለው። ሌላው መጥፎ ጎኑ ዲዛይኑ ሪፒቲቲቭ ዲዛይን ነው ወይም ደግሞ የተደጋገመ የአይነት ዲዛይን ነው። እናም አንዳንድ ፊቸሮች ደግሞ ሎክ አድርጓቸዋል ወይም ደግሞ ያው አሁንም በተወሰነ መልኩ የሆነ ሄዶ ደግሞ የሆነ ነገር ይጠይቃችሁ ይችላል ክፍያ የሆነ ነገር ስትደርሱ የሆነ ደረጃ ላይ ስትደርሱ ፊቸሩን ለመክፈት የሆነች ነገር ክፈሉ የሚለው ነገር ስላለ that's one of the drawbacks of word app የሚለው ማለት ነው። ይሄን ይመስላል። እነዚህን በሙሉ አፕሊኬሽኖች ናቸው። አፕሊኬሽኖቹ ግን እንዳልኳችሁ ክፍያዎችም ያላቸው በክፍያ የሚሆኑ አሉ፣ ነፃ የሚሆኑ አሉ። የትኛው ይጠቅመኛል? ምን ከነገርኳችሁ እንግዲህ ጥቅሞቹ ምንድናቸው? ምን አይነት አፕሊኬሽን ምን ጥቅም ይሰጣችኋል? ምን አይነት አገልግሎት ይሰጣሉ? የሚለውን ነገር በተወሰነ መልኩ ነግራችኋለሁ። የበለጠ ደግሞ እናንተ ስለነዚህ አፕሊኬሽን ማወቅ ከፈለጋችሁ ቀጥታ ጉግል ላይ መፈለግ ትችላላችሁ፣ ቼክ ማድረግ ትችላላችሁ፣ መጠየቅ ትችላላችሁ ምን አይነት ነገር እንደሚሰጡ፣ አሊያም ደግሞ ቻት ጂፒቲ መጠቀም ትችላላችሁ፣ መጠየቅ ትችላላችሁ ምን አይነት ፊቸር እንዳላቸው። ስለዚህ የእናንተ ውሳኔ ነው የሚሆነው። ግን ዞሮ ዞሮ አሁን የነገርኳችሁ እነዚህ አፕሊኬሽኖች ቃላቶችን ለማስታወስ እናም እንግሊዝኛችሁን ለማሻሻል በደንብ ጠቃሚ የሚባሉ አፕሊኬሽንስ ናቸው። የዛሬ ትምህርት በዚህ ተጠናቀቀ። ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።